እኛ ኦርቶዶክሳውያን ለቅዱሳት ስዕላት ልዩ ክብር አለን። በቤታችንም በማስቀመጥ በረከት እናገኝበታለን። ግን አንድ ጥያቄ ሁሌ ይነሳል። በቤታችን ውስጥ ላሉ ቅዱሳት ስዕላት ወይም ስዕል አድኖዎች ማጠን እንችላለን ወይስ አንችልም የሚለው ጥያቄ ሲሆን ዛሬ በስፋት እንመለከተዋለን። አብራችሁኝ ቆዩ። በቅድስት ቤተ ክርስቲያናችን አስተምሮ መሰረት ቅዱሳት ስዕላት ከጥንት ከመሰረቱ ጀምሮ ታሪካዊ ዳራ አለው። በመጀመሪያ ቅዱሳት ስዕላትን በደብተራ ኦሪት ውስጥ እንዲስል ያዘዘው ራሱ እግዚአብሔር ነው። መጋረጃውንም ከሰማያዊ፣ ከሐምራዊ፣ ከቀይም ግምጃ ከተፈተለ ከጥሩ በፍታም አድርግ። ብልህ ሰራተኛ እንደሚሰራ ኪሩቤል በእርሱ ላይ ይሁኑ። ኦሪት ዘጸአት ምዕራፍ 26 ቁጥር 31። እግዚአብሔር ሙሴን በመጋረጃው ላይ ኪሩቤል ይሁኑ በማለት የኪሩቤል ስዕል በመቅደሱ መጋረጃ ላይ እንዲሰራ አዞታል። በሌላም ቦታ ላይ የኪሩቤል ምስል ከተቀጠቀጠ ወርቅ እንዲሰራ እግዚአብሔር ሙሴን አዞታል። ኦሪት ዘጸአት ምዕራፍ 25። ጠቢቡ ሰሎሞን ቤተ መቅደሱን ሰርቶ ሲጨርስ በተለያየ ስዕላት ማስጌጡንና እግዚአብሔር ቃል ኪዳን ሲገባለት በማየታችን የተፈቀዱ መሆናቸውን እናያለን። ስዕለ አድኖዎች በቤተ ክርስቲያን ውስጥም ሆነ በአማንያን ዘንድ ያላቸው ጥቅም ብዙ ነው። በመጀመሪያ ደረጃ የሥነ መለኮታዊ ትምህርቶችን ለሁሉም በሚገባና በማይረሳ ሁኔታ ለመግለጽ ይጠቅማሉ። ለምሳሌ የቅድስት ሥላሴ ስዕል ሲሳል በመለኮት አንድ በአካል ሶስት መሆናቸውን በሚገባ ማስረዳት አለበት። አንድነታቸውን ለመግለጥ በአንድ ወንበር ላይ ሆነው ይሳላሉ። ሶስትነታቸውን ለመግለጥ ደግሞ ሶስቱም ዓለምን በቀኝ እጃቸው ይዘው ወደ አንድ አቅጣጫ የሚመለከቱ ሆነው ይሳላሉ። በሁለተኛ ደረጃ ደግሞ በጸሎት ጊዜ ሐሳብን ለመሰብሰብና በምናብ የሰማያዊውን ሕይወት በመሳል ከአምላክ ጋር ጥልቅ የሆነ ግንኙነትን እንድንፈጥር ይረዱናል። አንድ አማኝ አንድን ስዕል አድኖ በጥልቀት በመመልከት የተለያዩ የመንፈሳዊ ሕይወት የሚገነቡ መልእክቶችን ያገኛል። ቅዱሳት ስዕላት በቤታችን ውስጥ ከተቻለ በተለየ ጸሎት ቦታ፣ ካልተቻለ ደግሞ በንጹህ ቦታ ሆነው በመጋረጃ ተጋርደው ቢቀመጡ ትልቅ በረከትን እናገኛለን። ባከበርናቸው ልክ እንከብራለንና በቅድስት ቤተ ክርስቲያን ውስጥ የተለያየ የአገልግሎት ድርሻ አለ። የካህናት፣ የዲያቆናት እንዲሁም የምዕመናን ተብሎ ተለይቷል። አንዱ የአንዱን ስራ እንዲሰራ አይፈቀድም። ካህናት አባቶቻችን ብቻ ከሚያደርጓቸው ተግባራት መካከል ለምሳሌ መባረክ፣ ጠበል ማጥመቅ፣ ቅዱስ ሥጋውን ማቀበል፣ ማጠንት ማጠን፣ ቅባ ቅዱስና ቅባ ሜሮን መቀባት ካህናት ብቻ የሚሰሯቸው ስራዎች ናቸው። ዕጣን አገልግሎቱ ጸሎትን ማሳረግ ሲሆን ማጠን የሚችሉት ስልጣነ ክህነት ያላቸው ብቻ ናቸው። እግዚአብሔር ሙሴን የዕጣን መሠዊያ እንዲሰራ አዞታል። ኦሪት ዘጸአት ምዕራፍ 30 ከቁጥር 1 እስከ 8። ቅዱስ ዳዊት በመዝሙር 141 ቁጥር 2 ላይ ጸሎቴን እንደ ዕጣን በፊት ተቀበልልኝ፣ እጆችንም በማንሳት እንደ ማታ መስዋዕት ይሁን በማለት የዕጣን አገልግሎትን ገልጿል። ቅዱስ ዮሐንስ በራእዩ ላይ በዮሐንስ ራእይ ምዕራፍ 8 ከቁጥር 3 እስከ 4 የቅዱሳንም ሁሉ ጸሎት በእግዚአብሔር ፊት ባለው በወርቅ መሠዊያ ላይ እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ በማለት ዕጣን የጸሎት ማሳረጊያ እንደሆነ በግልጽ አስቀምጦታል። ኢየሱስ ክርስቶስ ሊቀ ካህን መሆኑን ለመመስከር በቤተልሔም ዋሻ በተወለደ ጊዜ ሰብአ ሰገል ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤንም አቀረቡለት ብሎ ቅዱስ ማቴዎስ በማቴዎስ ወንጌል በምዕራፍ 2 ከቁጥር 11 ጽፎት እናገኛለን። ካህኑ ዘካርያስ በቤተ መቅደስ ዕጣን ሲያጥን መልአኩን እንደታየውና እንዳበሰረው ቅዱስ ሉቃስ እንዲህ በማለት ጽፎታል። በሉቃስ ወንጌል ምዕራፍ 1 ከቁጥር 9 እስከ 11 እንደ ካህናቱ ሥርዓት ወደ ጌታ መቅደስ ገብቶ ለማጠን ዕጣ ደረሰበት። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው ይላል። ስለዚህ ዕጣን በካህናት በኩል የሚከናወን መስዋዕት ስለሆነ የሚከናወነውም ስልጣነ ክህነት ባለው ሰው ብቻ ነው። ዕጣን መስዋዕት ስለሆነ የሚሰዋው ቤተ ክርስቲያን ውስጥ በካህናት በኩል እንጂ በግለሰብ ቤት አይደለም። ዕጣን ወደ ቤተ ክርስቲያን ገብቶ ጸሎተ ዕጣን ከተደገመበት በኋላ
የተለየ የተቀደሰ የቤተ ክርስቲያን ንብረት ይሆናል። ከዛ በኋላ ከቤተ ክርስቲያን መውጣት አይችልም። የዕጣን መስዋዕትም በምዕመናን ቤት አይሰዋም።